ድሬቲዩብ ሚዲያ በዛሬው የለተሰኞ የማለዳ የዜና ወጃው አሜሪካ ያልተቆራረጠ የኢንተርኔትና የሞባይል አገልግሎት ሊኖር እንደሚገባ አሳሰበች። 20 ሥራ ተቋራጮች በመንገድ ግንባታ ጨረታዎች እንዳይሳተፉ ማዕቀብ ተጣለባቸው። መንግሥት አሜሪካ የጉዞ ማስጠንቀቂያ ማራዘሟ በኢትዮጵያ ያለውን ወቅታዊ ሁኔታ አያሳይም አለ። የዳኛ ፊርማ በማስመሰል ውሳኔ የቀየረ የሕግ ኦፊሰር የ15 ዓመታት ጽኑ እስራት ተፈረደበት። የአገር መከላከያ ሰራዊትን በመክዳት የተጠረጠሩ ወታደሮችና ግለሰቦች ተከሰሱ። በወሊሶ ወረዳ ውስጥ በደረሰ የእሳት ቃጠሎ 73 መኖሪያ ቤቶች ወደሙ። የሚሉትን አበይት ወሬዎች የሚያስቃኘን ይሆናል። በቅድሚያ በኢትዮጵያ የአሜሪካ ጉዳይ ፈጻሚ ፒተር ቭሩማን በንግድና ኢንቨስትመንት መስክ ኢትዮጵያ የተሳካ ውጤት ለማግኘት እንድትችልና ለአሜሪካ ኩባንያዎችን ብቻም ሳይሆን ለመላው የንግድ ማህበረሰብ ያልተቆራረጠ የኢንተርኔትና የሞባይል ኔትወርክ አገልግሎት እንድታቀርብ ጠይቀዋል። ጉዳይ ፈጻሚው ቭሩማን እንዳሳሰቡት መረጃ ገንዘብ በሆነበት ዓለም የመረጃ ፍሰትን የሚያፋልሱ ሰንኮፎችን ማስወገድ እንደሚገባና ይልቁንም አስተማማኝነት ያለው በየጊዜው ከፈትና የሚቋረጥ አገልግሎት ከማቅረብ ይልቅ ወጥነቱ የተጠበቀ የኢንተርኔትና የሞባይል ዳታ አገልግሎት ለኢንቨስተሮች መቅረብ እንዳለበት አሳስበዋል። ቭሩማን ይህን ያሉት የአሜሪካ ንግድ ምክር ቤት ስራውን በይፋ በኢትዮጵያ መጀመሩ በተበሰረበት ወቅት ነበር። ህዳር 27 ቀን 2009 ዓ.ም በሸራተን በተካሄደ ስነ ስርዓት ወቅት መንግስት አስተማማኝ የመረጃ ፍሰት እንዲሰፍን የንግዱ ማህበረሰብም የምናደርገው የግንኙነት መስተጋብር ያልተገደበ እንዲሆን የማገዝ ኃላፊነት እንዳለበት አሳስበዋል። መንግስት በአገሪቱ ከተከሰተው ተቃውሞና ሁከት ጋር በተያያዘ ኢንተርኔትና የሞባይል ዳታ አገልግሎትን ዘግቶ ቆይቷል። ምንም እንኳን ቭሩማን ንግግራቸውን በቀጥታ ከዚህ የመንግስት እርምጃ ጋር አገናኝተው ባይገልጹትም የኢንተርኔትና የሞባይል ዳታ አገልግሎት የንግዱ ዘርፍ የጀርባ አጥንት ናቸው በማለት አጽንኦት ሰጥተውታል። ጠንካራ የኢንቨስትመንት ከባቢ ሁኔታ መፍጠር ካስፈለገ ወጥነት ያለውና አስተማማኝ ኮሚኒኬሽን መፍጠር ያስፈልጋል ያሉት ቭሩማን እነዚህ አገልግሎቶች በኢትዮጵያ ውስጥ የሚንቀሳቀሱ ፕሮጀክቶች በዓለም የፋይናንስ ተቋማት አማካኝነት የሚለኩበት ቁልፍ መመዘኛዎች በመሆናቸው ለተጠቃሚዎች በአግባቡ ሊቀርቡ እንደሚገባም አሳስበዋል። ከዚህ ጎን ለጎን የአሜሪካ መንግስት በኢትዮጵያ ባለው የፖለቲካ ሁኔታ ምክንያት ዜጎቹ ወደ ኢትዮጵያ እንዳይጓዙ የሚያሳስበውን የጉዞ ማስጠንቀቂያ ለማራዘሙ የሰጠው ምክንያትም በአገሪቱ የኢንተርኔትም ሆነ የሞባይል ዳታ አገልግሎት አስተማማኝ ባለመሆኑ ምክንያት አገር ውስጥ የሚገኙ አሜሪካዊ ዜጎችን ጉዳይ እንደ ልብ መከታተል እንደሚያዳግተው በማሳሰብ ነበር። ይኸው የአገልግሎት መቆራረጥ ግን ከዜጎች ደህንነት ባሻገር የኩባንያዎችን ሕልውና አሳሳቢ እንደሚያደርገውም ጉዳይ ፈጻሚው ቭሩማን አሳስበዋል። ከዚህ በተጨማሪ በአገሪቱ የአእምሯዊ ንብረቶች ጥበቃ ትኩረት እንዲደረግበትና የፈጠራ መብቶችና ባለቤትነትም እንዲከበር ጠይቀዋል። የመንግስት ድርጅቶች ከግል ኩባንያዎች ጋር የሚወዳደሩበት ሜዳ ፍትሐዊ እንዲሆን የጠየቁት ቭሩማን የቢዝነስ ቪዛ፣ ታክስና የጉምሩክ ስነ ስርዓቶች የውጭ ቀጥታ ኢንቨስትመንትን ለመሳብ በሚያስችል መንገድ እንዲሰራባቸው ጠይቀዋል። ከዚህ ጎን ለጎን ኢትዮጵያውያን ኩባንያዎችና ግለሰቦች አባል መሆን የሚችሉበት የአሜሪካ ንግድ ምክር ቤት ለአባልነት የሚጠይቃቸው መስፈርቶች ጨምሮ ልዩ ልዩ የአገልግሎት መስኮችም አስተዋውቋል። ከአሜሪካ ኩባንያዎች ጋር ግንኙነት ያላቸው አገር በቀል ኩባንያዎች፣ በኢትዮጵያ የሚንቀሳቀሱ የአሜሪካ ኩባንያዎች ወይም ወኪል ድርጅቶች ወይም ኃላፊ የሚመራቸው ተቀማጭነታቸውን በአሜሪካ ያደረጉ ኩባንያዎች የአሜሪካ ንግድ ምክር ቤት አባል መሆን የሚችሉባቸው መስፈርቶችም ተካተዋል። የዘገባው ምንጭ ሪፖርተር ጋዜጣ ነው። በኢትዮጵያ የመንገድ ግንባታ ተሳታፊ ከሆኑ 45 የሀገር ውስጥና የውጭ የሥራ ተቋራጮች ውስጥ 20ዎቹ በቀጣይ የግንባታ ጨረታዎች እንዳይሳተፉ ማዕቀብ ተጥሎባቸዋል። የኢትዮጵያ መንገዶች ባለሥልጣን በተወሰኑ ወራት ልዩነቶች በሚያካሄደው የሥራ ተቋራጮች አፈጻጸም ግምገማ መሠረት እስከ መስከረም 2009 ዓ.ም መጨረሻ ድረስ በተደረገ ምዘና በቀጣይ ጨረታዎች መሳተፍ አይችሉም ከተባሉት 20ዎቹ ውስጥ 12 ያሉ የውጭ ሥራ ተቋራጮች ናቸው። ባለሥልጣኑ ሥራ ተቋራጮች በእጃቸው ያሉትን ፕሮጀክቶች አፈጻጸሞች በመገምገም በሚሰጠው ውጤት ቀጣይ ግምገማ እስኪካሄድ በሚወጡ ጨረታዎች ላይ ተሳታፊ እንዳይሆኑ ክልከላ ካደረገባቸው ከ12ቱ የውጭ ኮንትራክተሮች ውስጥ 7ቱ የቻይና ሥራ ተቋራጮች መሆናቸውን ለማወቅ ተችሏል። እነሱም ሲኖ ሃይድሮ፣ ቻይና ኢንተርናሽናል ዋተር ኤንድ ኤሌክትሪክ ኮርፖሬሽን፣ ቻይና ቁጥር 17 ሁናን ሁንዳ አርቢስ፣ ቻይና ሬልዌይ ሰቨንስ ግሩፕ፣ ቻይና ሃይዌይ ግሩፕ፣ ቻይና ፈርስት ሃይዌይ የተባሉት ናቸው። በእነዚህ 7
የቻይና ስራ ተቋራጮች እጅ 12 ያህል የመንገድ ፕሮጀክቶች ይገኛሉ። ከሀገር ውስጥ ስራ ተቋራጮች አፈጻጸማቸው ታይቶ በቀጣይ ጨረታ እንዳይሳተፉ ክልከላ የተጣለባቸው ናቸው ከተባሉት 8 ውስጥ መንግስታዊው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን አንዱ ነው። ቀሪዎቹ ደግሞ አኪር፣ መከላከያ፣ ገነት፣ ዲኖ፣ ፍሊንስቶን፣ ክፍሎም እና አሰር የተባሉት ናቸው። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን 5፣ አኪር ደግሞ 4 ፕሮጀክቶች በእጃቸው አሉ። እንደ ሳትኮን ያሉ ኮንትራክተሮች ደግሞ ቀደም ባሉት ጊዜያት በጨረታ ሳይሳተፉ ቆይተው አሁን ያለው አፈጻጸማቸው በመሻሻሉ በአዳዲስ ጨረታዎች የመሳተፍ እድል እንደተሰጣቸው መረጃዎች ያመለክታሉ። ሳትኮን በአሁኑ ወቅት 5 ፕሮጀክቶችን ይዞ እየሰራ ይገኛል። በአንጻሩ 45 ፕሮጀክቶች ከያዙት የውጭ ስራ ተቋራጮች ውስጥ ሲጂሲኦሲ የተባለው የቻይናው ኩባንያ ያላጠናቀቃቸው 6 ፕሮጀክቶች በእጁ ይገኛሉ። በባለስልጣኑ ግምገማ የፕሮጀክቶቹ አፈጻጸም መልካም በመሆኑ በቀጣይ ጨረታዎች እንዲሳተፍ እድል ተሰጥቶታል። ሲጂሲኦሲ በእጁ የሚገኙ 6 ፕሮጀክቶች ከ11 ቢሊዮን ብር በላይ ዋጋ ያላቸው ናቸው። ከ3.2 ቢሊዮን ብር በላይ ዋጋ ያላቸውን 4 ፕሮጀክቶች በቻይና ሬልዌይ ሰቨንስ ግሩፕ ይገኛሉ። ከቻይና ስራ ተቋራጮች በተጨማሪ በቀጣይ ጨረታዎች ተሳታፊ መሆን አይችሉም የተባሉት 5ቱ የውጭ ኩባንያዎች አረብ ኮንትራክተር የተባለው የግብፅ፣ ሐዋክ ኢንተርናሽናል የተባለው የየመን፣ ሳው ኢንፍራስትራክቸር የተባለው የህንድ፣ አያቶል አስፋልት የተባለው የስፔን፣ ኤልሳሜክስ የተባለው የስፔን ስራ ተቋራጮች ናቸው። ከ5ቱ ስራ ተቋራጮች ውስጥ 3ቱ ይዘዋቸው የነበሩ 3 ፕሮጀክቶችን በኮንትራት ውላቸው መሰረት አላከናወኑም ተብለው ውላቸው ሙሉ በሙሉ የተሰረዘባቸው ጭምር በመሆናቸው ከዚህ በኋላ አዲስ ስራ የማግኘታቸው እድል የጠበበ ነው ተብሏል ሲል ሪፖርተር ጋዜጣ በትላንት እትሙ ዘግቧል። ሁኔታ የአሜሪካ የውጭ ጉዳይ መስሪያ ቤት አሜሪካውያን ወደ ኢትዮጵያ ከሚያደርጉት ጉዞ እንዲቆጠቡ ባለፈው ጥቅምት ወር ያወጣውን ማስጠንቀቂያ በድጋሚ ካራዘመ በኋላ የኢትዮጵያ መንግስት የጉዞ ማስጠንቀቂያ በአገሪቱ ውስጥ ያለውን ሁኔታ መሰረት ያላደረገ ነው ሲል ተቃውሟል። የአሜሪካው የውጭ ጉዳይ መስሪያ ቤት ሰኞ ህዳር 26 ቀን 2009 ዓ.ም የጉዞ ማዕቀብ ማስጠንቀቂያውን በድጋሚ በማራዘም በኢትዮጵያ አሁን የጸጥታ ስጋት ሊኖር እንደሚችል አሳስበዋል። ጉዳዩን በተመለከተ ሪፖርተር ያነጋገራቸው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ጠይቆ ማስጠንቀቂያው አሁን አገሪቱ ያለችበትን የተረጋጋ ሁኔታ የማይገልጽና ስጋታቸው በእውነተኛ ሁኔታ ላይ ያልተመሰረተ ነው ብለዋል። ቀደም ብሎ በርከት ያሉ የአውሮፓ ሀገሮችና ሌሎችም ተመሳሳይ የጉዞ ማዕቀብ አውጥተው እንደነበረ በማስታወስ አብዛኛዎቹ ከቅርብ ጊዜ ወዲህ እያነሱ መሆኑን አክለዋል። የአሁኑ የአሜሪካ ማስጠንቀቂያን በተመለከተ ሁለቱ መንግስታት የዲፕሎማሲ መስመራቸውን ጠብቀው እንደሚነጋገሩ የጠቆሙት ዶክተር ነገሪ በመግለጫው ግን በሁለቱ አገሮች ወዳጅነት ላይ ምንም የተፈጠረ አሉታዊ ስሜት አለመኖሩን አስረድተዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የኢትዮጵያ መንግስት ተግባራዊ ባደረገው አስቸኳይ ጊዜ አዋጅ ሳቢያ ኢንተርኔትና ሌሎች የመገናኛ አገልግሎቶች በመቆማቸው የአሜሪካ ኤምባሲ መደበኛ አገልግሎቱን ለማከናወንም ሆነ ከዜጎች ጋር ለመገናኘት እንቅፋት እየፈጠረበት መሆኑንም ጭምር አመልክቷል። ቀደም ብለው የተጣሉትን የጉዞ ማስጠንቀቂያ ካነሱት ውስጥ በዋነኛነት ጀርመን፣ ቤልጂየም እና ስፔን ይገኙበታል። ባለፈው መስከረም ወር በአገሪቱ በተከሰተው ተቃውሞና ሁከት ምክንያት የአስቸኳይ ጊዜ አዋጅ መውጣቱ ይታወሳል። አዋጁ ካካተታቸው ድንጋጌዎች ውስጥ የውጭ ዲፕሎማቶች ከአዲስ አበባ 40 ኪሎ ሜትር ራዲየስ ውጪ በየትኛውም የአገሪቱ ክፍሎች እንዳይንቀሳቀሱ የሚገድበው ይገኝበታል። ነገር ግን ከ3 ሳምንታት በፊት መነሳቱን መንግስት አስታውቋል። አዋጁም ከወጣ በኋላ የውጭ ጉዳይ ሚኒስቴር በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ መስጠቱንና የጉዞ ማዕቀብ የጣሉ አገሮችም እገዳቸውን እንዲያነሱ መጠየቁን መዘገባችን ይታወሳል። በኦሮሚያ ልዩ ዞን ከፍተኛ ፍርድ ቤት ዳኛው ትክክለኛ ውሳኔ በሰጡበት የክርክር መዝገብ ፊርማቸውን በማስመሰል የውሳኔውን ሐሳብ በመቀየርና ሐሰተኛ የመዝገብ ቁጥር በማስፈርም ሐሰተኛ የፍርድ ውሳኔ የሰጠ የሕግ ኦፊሰር በ15 ዓመታት ጽኑ እስራት እንዲቀጣ ተወስኖበታል። መልካም ሹሜ የተባለው ፍርደኛ በወረዳ ፍርድ ቤት የሕግ ኦፊሰር ሆኖ ሲሰራ በውርስ ይገባኛል ጥያቄ ክርክር ተደርጎበትና ውሳኔ ተሰጥቶበት የተዘጋን ፋይል በማውጣት ሐሰተኛ ውሳኔ መስጠቱ ተመልክቷል። ሚያዝያ 8 ቀን 2007 ዓ.ም ውሳኔ ያረፈበትን የክስ መዝገብ በማውጣትና የመዝገብ ቁጥሩን በመለወጥ ለሌላኛው ወገን ማለትም ለማይገባው አካል እንደተወሰነለት አድርጎ ውሳኔውን መቀየሩ ተገልጿል። ኦፊሰሩ ተጠርጥሮ በሰኔ ወር 2007 ዓ.ም ከተያዘ በኋላ ጉዳዩ ሲጣራ በሐሰተኛ ሰነድ ጉዳዩን ማጭበርበሩ የተደረሰበት ሲሆን በኦሮሚያ ልዩ ዞን ከፍተኛ ፍርድ ቤት የቀረበበትን የሰነድና የቴክኒክ ማስረጃ ማስተባበል እንዳልቻለ
እንደተቻለም ተገልጿል። በመሆኑም የሕግ ኦፊሰሩ ፈጽሞ የተገኘው ወንጀል ከፍተኛ ሆኖ በመገኘቱ በ15 ዓመታት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ አስተላልፎበታል። የዘገባው ምንጭ ሪፖርተር ጋዜጣ ነው። የአገር መከላከያ ሰራዊትን በመክዳት የጸረ ሽብርተኝነት አዋጅን በመተላለፍ የሽብር ተግባር ለመፈጸም ሲንቀሳቀሱ በቁጥጥር ስር ውለዋል የተባሉ ወታደሮችና ግለሰቦች ክስ ተመስርቶባቸዋል። ተከሳሾቹ የኦሮሞ ነጻነት ግንባር ኦነግና የአርበኞች ግንቦት ሰባት አባል መሆናቸውን የሚገልጸው የፌዴራል ጠቅላይ አቃቤ ሕግ ክስ ወደ ኤርትራ በመሄድ የድርጅቶቹን ወታደራዊና ፖለቲካዊ ስልጠና መውሰዳቸውን ያስረዳል። አድራሻቸው ኤርትራ መሆኑ የተገለጸው ተከሳሾች አወል አባጊዳና ሰይድ መሐመድ የአገር መከላከያ ሰራዊት አባል እንደነበሩ ክሱ ይገልጻል። የቤንሻንጉል ጉምዝ ክልል፣ የኦሮሚያ ክልልና የሰሜን ሱዳን ነዋሪዎች መሆናቸው የተገለጸው ተከሳሾች ሰይድ መሐመድ፣ አንዱ ዓለም ያሲንና ሰሚራ አማን የተባሉ ተከሳሾች ደግሞ በኦነግና በግንቦት ሰባት አባላት የተመለመሉ መሆኑ ተጠቁመዋል። አወል የተባለው ተከሳሽ አሰብ አውሮፕላን ማረፊያ፣ ደባዋና ኪሎማ በተባሉ አካባቢዎች የድርጅቶቹ ታጣቂ በመሆን የገቢ ማስገኛ ስራዎች ላይ ተሰማርቶ እንደነበር ክሱ ይገልጻል። በኦነግ ማሰልጠኛ ከሚገኙ 500 የቡድኑ አባላት ጋር ወታደራዊና ፖለቲካዊ ስልጠና ለ3 ወራት ያህል ከሰለጠነና ካጠናቀቀ በኋላ የቡድኑ ጦር መሪ በመሆን ሲሰራ ቆይቶ በግንቦት ወር 2008 ዓ.ም የቡድን ጋንታ አዛዥ ሆኖ ታጣቂዎችን ሲመራ እንደነበረ ክሱ ያብራራል። ተከሳሹ የመከላከያ ሰራዊት አባል ከነበረው ጓደኛው ሙሉጌታ ቂጤሳ ጋር በመሆን በሰሜን ሱዳን በኩል ወደ ኢትዮጵያ በመግባት ህዝቡን ለአመፅ እንዲያነሳሱ አባላትን እንዲመለምሉና እንዲያደራጁ እንዲሁም ለወታደራዊ ቤዝ የሚሆን ቦታ እንዲያጠኑ የሚረዳቸው ተልእኮ ማስፈጸሚያ 600 የሱዳን ፓውንድ ተቀብለው ሲንቀሳቀሱ እንደነበረ በክሱ ተጠቅሷል። ከሰሜን ሱዳን መታወቂያ ተሰርቶላቸውና ድንገት በኢትዮጵያ የጸጥታ ሰራተኞች ቢያዙ እንዴት ዋሽተው ማምለጥ እንደሚችሉ ስልጠና ተሰጥቷቸው በገላባት በኩል ወደ መተማና ባህር ዳር ከገቡ በኋላ ወደ ቤንሻንጉል ጉምዝ ክልል መሄዳቸውን ክሱ ያብራራል። በኦሮሚያ ክልል ምዕራብ ሸዋ ዞን ነዋሪ መሆኑ የተገለጸው አንዱ ዓለም ያሲን የተባለው ተከሳሽ ደግሞ የአርበኞች ግንቦት ሰባት ድርጅት አባል መሆኑ መዓዛው ጌጡ ከተባለ የድርጅቱ አመራር ጋር ኡመሃጅር በተባለ ቦታ ተገናኝተው ወደ ስልጠና ገብቶ ለ3 ወራት ያህል በአደም ደሚቶ ማሰልጠኛ መሰልጠኑ ተገልጿል። ተከሳሹ የአሰልጣኝነት ስልጠና ለአንድ ወር ከወሰደበትና የአርበኞች ግንቦት ሰባት ወታደራዊ አሰልጣኝ ሆኖ ሲሰራ ከቆየ በኋላ ለ5 ቀናት የደህንነት አሰራር ስልጠና በመውሰድ የመረጃና ደህንነት ሰራተኛ ሆኖ መመደቡንም ክሱ ይገልጻል። ለአርበኞች ግንቦት ሰባት የአገር ውስጥ አባላት በተንቀሳቃሽ ስልክና በፌስቡክ በመጠቀም አዳዲስ አባላት እንዲመለምሉ መመሪያ ሲሰጥ እንደነበረና በደብረ ዘይትና በተለያዩ ቦታዎች ለሚገኙ አባላት በተለይ የመከላከያ ሰራዊት አባላትን እንዲመለምሉ መመሪያ ሲያስተላልፍ እንደነበረ ተገልጿል። ተከሳሹ የአርበኞች ግንቦት ሰባት አባል ከሆነበት ወቅት አንስቶ ብዙ ነገሮች የሰራ ከመሆኑ በተጨማሪ በተለያዩ መንገዶች የመረጃና ደህንነት ሰራተኞች በሴል ሲያደራጅ እንደነበረ ተገልጿል። ተከሳሹ በደብረ ዘይት የአየር ኃይል ደህንነት ኃላፊን ለማስገደል ለሌሎች አባላት ተልዕኮ በመስጠት በመንቀሳቀስ ላይ እያለ በቁጥጥር ስር መዋሉን አቃቤ ሕግ ያቀረበው ክስ ያብራራል። በአጠቃላይ ተከሳሹ የሽብር ተግባር ለመፈጸም በማቀድ በመዘጋጀት በአመራርነት መሳተፍና የማሴር ወንጀል የጸረ ሽብርተኝነት አዋጁ አንቀጽ 7 ቁጥር 2ን ጨምሮ በመተላለፍ ክስ ተመስርቶባቸዋል። የዘገባው ምንጭ ሪፖርተር ጋዜጣ ነው። በመጨረሻም በኦሮሚያ ክልል በምዕራብ ሸዋ ዞን መራነን በኛቆ ቀበሌ ገበሬ ማህበር ህዳር 26 ቀን 2009 ዓ.ም ከጠዋቱ 4 ሰዓት አካባቢ በተነሳ ድንገተኛ የእሳት ቃጠሎ የ59 አባወራዎች መኖሪያ የሆኑ 73 ቤቶች ሙሉ በሙሉ መውደማቸው ተገልጿል። የ59 አባወራዎች ወይም የ326 ቤተሰቦች መኖሪያ ቤቶች ሙሉ በሙሉ መቃጠላቸውንና ነዋሪዎቹ በድንኳን ውስጥ እንደሚገኙ የቀበሌ ሊቀመንበሩ አቶ ኢማሙ ተረፈ ለሪፖርተር ገልጸዋል። ከረፋዱ 4 ሰዓት አካባቢ ምክንያቱ ሳይታወቅ በተነሳው የእሳት አደጋ የነዋሪዎቹ ቤቶችና ቁሳቁሶች መቃጠላቸውን የገለጹት ሊቀመንበሩ እስካሁን ቀይ መስቀል ብቻ ድንኳንና ብርድ ልብስ ከመስጠቱ በስተቀር ያገኙት እርዳታ እንደሌለ ተጠቁመዋል። አቶ ኢማም 64 የሳር ቤቶችና 11 ቆርቆሮ ቤቶች ሲቃጠሉ የአካባቢው አርሶ አደሮች ዋና መተዳደሪያ የሆነው የእንሰት ተክልም በእሳት መውደሙን አስረድተዋል። አንዱ ሌላውን እንዳይረዳ የሁሉም ነዋሪዎች ንብረት
መውደሙ ከፍተኛ ጉዳት ላይ እንደጣላቸው የሚናገሩት ሊቀመንበሩ ለወሊሶ ወረዳ አስተዳዳሪና ለወረዳው የአደጋ መከላከልና ዝግጁነት ሪፖርት ያደረጉ ቢሆንም እስከ አርብ ህዳር 30 ቀን 2009 ዓ.ም ድረስ ምላሽ አለማግኘታቸውን አስረድተዋል። የተቃጠሉት ቤቶች ከፍተኛው 98,000 ብር፣ ዝቅተኛው 48,000 ብር እንደሚገመት የተናገሩት ሊቀመንበሩ አጠቃላይ ግምቱ በባለሙያ ስላልተገመተ ማወቅ እንደማይችሉ ገልጸዋል። የእሳት አደጋው እጅግ ከፍተኛ እንደነበረና በአካባቢው የሚገኘው የአገር መከላከያ ሰራዊት ደርሶ ባደረገላቸው እርዳታ ሊጠፋ እንደቻለ የተናገሩት አቶ ኢማም ያ ባይሆን ኖሮ ወደ ሌላ አካባቢም ሊዛመት ይችል እንደነበር አስረድተዋል። ፖሊስ በአካባቢው ደርሶ ሰፊ ምርመራ ያደረገ ቢሆንም እስካሁን የቃጠሎ ምክንያት አለመታወቁን አክለዋል። የቃጠሎ ተጎጂዎች በብዙ ነገር እየተጎዱ በመሆናቸው የክልሉ መንግስትና የፌዴራል መንግስት እንዲደርሱላቸው ጠይቀዋል። ከኦሮሚያ ክልል ከወሊሶ ወረዳ አስተዳደርና ከወረዳው የአደጋ መከላከልና ዝግጁነት አስተያየት ለማግኘት ሪፖርተር ያደረገው ጥረት አልተሳካም። የድሬ ቲዩብ የማለዳ ወሬዎቻችን ነበሩ። መልካም ቀን ይሁንላችሁ።